እንግዲህ ከ10 ዓመት በኋላ እንግዲህ ልጆቼን ሚስቴን ላገኝ ነው። ጤና ይስጥልን ክብራትና ክብራት የቸቤ ሚዲያ ታዳሚዎች፣ የኛ ሰው አሜሪካ ፕሮግራማችን ዛሬ ማልደን በጠዋት ተነስተን እንደምታዩት የምንገኘው ዋሽንግተን ዳላስ ኢንተርናሽናል ኤርፖርት ነው። እንግዲህ የኢትዮጵያ አየር መንገድ ከኢትዮጵያ ተነስቶ አሁን የሚያርፍበት አካባቢ ላይ ያለ ነው። የተገኘነው እንግዲህ አንድ ተወዳጅ አርቲስት በተለይም ደግሞ በተለያዩ ሰርጎች ላይ ሰርጎችን በማድመቅ የሚታወቅ አርቲስት ከ10 ዓመት ከቤተሰብ መለያየት በኋላ ዛሬ ቤተሰቦቹ እዚህ ይገኛሉ። እኛም በካለ ተገኝተን እንኳን ደስ ያለን ነው። በዓሉ ደግሞ ከ10 ዓመት በኋላ የተገናኙ ሰዎች ምን ይመስላል የሚለውን ልናሳያችሁ ነው እዚህ የተገኘነው። እንዲህ አይነት ፕሮግራሞች ካላችሁ ደውሉልን። ለዛሬ ወደ ውስጥ ገብተን ያለውን ነገር በሙሉ እናሳያችኋለን። ብዙ ሰርፕራይዞች እንዳሉም ሰምተናል። ምንድነው ሰርፕራይዙ የሚለውን ወደ ገብተን እናሳያችኋለን። የኛ ሰው አሜሪካ ፕሮግራማችን ይቀጥላል። አብራችሁን ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። ወደ ሰርፕራይዙ በሀገራችን ልዩና የመጀመሪያው የሆነው ስማርት ሌክዠሪ አፓርትመንት ብዙዎች ለመኖሪያና ለኢንቨስትመንት ከሚያስቡት ቦታ ላይ ሳር ቤት ከካናዳ ኤምባሲ አጠገብ በአውሮፓና በዱባይ የሚያውቁት ዘመናዊ ውበት እዚሁ አዲስ አበባ ውስጥ ከብዙ ፋሲሊቲዎች ጋር የግንባታ ጊዜን በሚያሳጥረው ድንቅ በሆነው በፖስቴንሽን ቴክኖሎጂ እየተገነባ ባለው በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ስማርት አፓርትመንቶችን በ10% ቅድመ ክፍያ ማለትም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ምቹ በሆነ በረጅም ጊዜ አከፋፈል የግሉ ያድርጎት እንለውታለን። ለመጀመሪያዎቹ 20 ደንበኞች ለ15 ቀን ብቻ የሚቆይ ልዩ ቅናሽ። በዚህ ስማርት አፓርትመንታችን ውስጥ ሪዞርት ስታንዳርድ የመዋኛ ገንዳ፣ ኢሮፒያን ስታይል ስፓ፣ ሞደርን ጂም እንዲሁም የቴኒስ ኮርት ከባስኬትቦል ኮርት ጋር ጋራጅ ስቶር፣ ሚኒ ባንክ፣ ቫሌት ፓርኪንግ እንዲሁም ዘመናዊ የሆኑ ብራንድ ሾፖችን በተጨማሪም ከ15 በላይ ፋሲሊቲዎችን የያዘ ነው። ለበለጠ መረጃና ቤትዎትን ለማስያዝ ከታች ባለው ስልክ ዛሬውኑ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ። ተመልካቾቻችን ቅድም መግቢያው ላይ እንደገለጽንላችሁ እንግዲህ ዳላስ ኤርፖርት ነው የምንገኘው። ከ10 ዓመት የቤተሰብ መለያየት በኋላ ዛሬ እዚህ ጋር ሙሽራ ልታገባ ነው እንዴ? በለው እንግዲህ 10 ዓመት በኋላ እንግዲህ ቸብዬ በጣም እግዚአብሔር መቼም ትልቅ ነው። ከባድ ጊዜ ነው ያለፈው። አይዞህ እንግዲህ ከ10 ዓመት በኋላ እንግዲህ ልጆቼን ሚስቴን ላገኝ ነው። እግዚአብሔር ይመስገን። ቴንኪው በጣም እዚህ ጋር ስላገኘው ስላየው በጣም ደስ ብሎኛል። ሚዲያ በጣም ትልቅ ነገር አስተማሪ ነው ያለው። እኔን አስበህ ስለመጣ እግዚአብሔር ያክብርልኝ። በጣም አሪፍ። እንግዲህ እንዳንተ ብዙ በተለይ እዚህ ሰሜን አሜሪካ ውስጥ እንዳንተ ብዙ በአሳይለም ኬዝ በተለያየ ነገሮች ከቤተሰቦቻቸው ተለያይቶ የሚኖሩ ብዙ ሰዎች አሉና ካንተ ምን ይማራሉ? አንተ በዚህ 10 ዓመት ምን አሳለፍክ? ከቤተሰብ ተለይቶ መኖር በጣም 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 ከባድ ነው። ግን ያው የታገሰ ሰው እግዚአብሔርን የተመረኮዘ እግዚአብሔርን የያዘ ሰው ሁልጊዜ ትዕግስት ያለ ሰው ቀን ይደርሳል፣ መታገስ አለበት፣ ሁሉ ይደርሳል። እኔ ካሳለፍኳቸው ነገሮች ሁሉ ነገሮች መንገዴን በሙሉ በክርስቶስ ነበር። ከዛሬ ነገ እያልን ያው 10 ዓመት ጊዜ ደርሷል። ቀኑ ሲደርስ ሁሉም ጽዋው ሲሞላ ሁሉም ይሆናል። ልክ እንደኔ ያሉ በእንደዚህ በተስፋ ያሉ ሰዎች ካሉ ያው ቢታገሱ ቀኑ ይደርሳል፣ ይመጣል፣ ሁሉ ይሆናል እና እግዚአብሔር ነገር ነው። የተረፈ የአሜሪካ ኑሮ ታውቀዋለህ፣ ሩጫ ነው፣ ሁልጊዜ ስራ ነው። ያው ከስራ ጋርም ደግሞ የቤተሰብ ናፍቆት አለ። በጣም ከባድ ነው፣ ግን እግዚአብሔር ይመስገን ብዙ መከራዎች፣ ውጣ ውረዶች፣ ከፍታ ዝቅታም አለ። እሱ አልፎ እዚህ ጋር ደርሻለሁ። እግዚአብሔር ይመስገን። አውሮፕላኑ አርፏል። እንግዲህ እስኪወጡ እየጠበቅን ያሉት እንግዲህ 10 ዓመት በስልክ ነበር። 10 ዓመት ሙሉ በስልክ ነበር እና ዛሬ ደግሞ ሽክ ብለሃል። ዛሬ እንግዲህ እንዳዲስ ቀሪውን ደግሞ ቤት እናወራለን። እንኳን ደስ ያለ በድጋሚ ቤተሰቦች ጋር ስትገናኝ ስትቀላቀል ደግሞ እናወራለን። ቤት ደግሞ በሰፊ ቁጭ ብለን እንጫወታለን። እንግዲህ ላይፍ ኢን አሜሪካ
እንዳንተ እንዳልኩ ብዙ ሰዎች ካንተ ይማራሉ፣ ሌሎችም አሉ እናንተን የሚከተሉ ካንተ ጋር እንኳን ብዙ አርቲስቶች አሉ ባል በአርቲስትነትህ ግን የሚያውቁ ሰዎች ትንሽ ነገር እስቲ በኃይሉ ጋር ነው የሚያውቁ በኃይሉ ጋር ነው እንግዲህ እኔ ያው በሰርግ ስራ ብዙ አመት ከኢትዮጵያ ጀምሮ እዚህም እየሰራው ነው በጣም እዚህ ኢትዮጵያ ኮሚኒቲን በደንብ ነው እያገለገልኩ ያለሁት እኔ የምሰራው እንግዲህ ያው እንደምታውቀው አምኩሊን ስራ ሰራለው ዌዲንግ ፕላነር ነኝ ፕሮቶኮል ነኝ ኤምሲ ነኝ እና በሰርጉ ስራ እንግዲህ ያው ጠቅለል ባለ ነገር ብዙ ሰራለሁ እግዚአብሔር ይመስገን ጥሩ ነው ዛሬ የራስን ትንሿን ኃይሉ ጋር እንላለን ዛሬ የራሴ እንላለን መልካም በኋላ እንገናኛለን መልካም በድጋሚ እንኳን ደስ ያለ አንድ ድል ከሰጠኸኝ እንግዲህ እንደዚህ መቼም ሽክ እንድል ያደረጉኝ እና መዳምጥዬ ጌጥዬ አብዮት ግዛቸው ሊጋባው በየነ እነዚህ ጓደኞቼ ናቸው እንግዲህ እንደዚህ ሆነ ነው መታየት ያለብህ በሚል ሽክ አድርገውኛል ይሄው እንደምታየው ብዙ ዘመዶቼ አክስቶቼ የወንድሜ ልጅ ብዙ ናቸው እንደምታየው ብዙ ሰው ሊቀበል የመጣው በሙሉ አመስግንልኝ ያንተን ሚዲያ ማመስገን ፈልጋለሁ ካሜራማኖች ወንድሞቼ ብዙ በሰርግ እንገናኛለን ሌላ ሰው ነበር የሚቀርጹት ዛሬ እኔን እየቀረጽ ነው በጣም ደስ ብሎኛል እግዚአብሔር ይስጥልኝ በጣም ነው ማመሰግነው መልካም ቴንክ ዩ እሺ ሁሉ ነገር የምትሰራው ስራ አስተማሪ ነው አንተም ቀጣይ ነገርህ በጣም ደስ የሚል ነገር እንደሚሆን አምናለሁ ትልቅ ሚዲያ ነው አሁንም ከዚህ በላይ ትልቅ ሚዲያ አድርግልህ አሜን መልካም እድል እንግዲህ ሰርፕራይዙን አብረን እናያለን እሺ ጌታ እንደ ኮራው መጣ እንደተጀነነ ሊጋባው በየነ ይላል ግዛቸው ተክለማርያም እንደ ኮራ ሞተ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሊጋባው በየነ ይልሃል ሊጋባውን አግኝተነዋል ስላገኘው ደስ ብሎኛል ከረጅም ጊዜ በኋላ በሊጋባው ቆምክ ሰምን ነው ከሊጋባው በኋላ አዲስ ስራ ሰርቼ ነበር ራስ አበበ አረጋ የሚል ዘፈን ግን አጋጣሚ ሆኖ ብዙ ሀት ሆኖ እንደ ሊጋባው አልወጣም እንጂ ራስ አበበ አረጋይን ሰርቼ ነበር አሁንም ቀጣይ ብዙ ስራዎች እየሰራሁ ነው ልክ ታሪካዊ ዘፈኖችን በቅርቡ ጠብቁኝ በዛ አጋጣሚ በማሲንቆ እንግዲህ በተለይ አሜሪካ ውስጥ በጣም ብዙ አርቲስቶች የማይገቡበትን ቦታ ሁሉ የገባ ስራዎችን ያቀረበ ያልዞረበት ሀገር የለም የሚባለው ሊጋባው በየነ ነው እውነት ነው አሜሪካ በሙሉ ስቴቶችን በሙሉ አቃቸዋለሁ በተደጋጋሚ ሄጄባቸዋለሁ ኤክሰፕት አላስካ እንቀጥላለን በስተቀርና ከሃዋይ በስተቀር በከፊል ምንድነው የምትሰራው ማሰራው ነገር የለም እሰራለሁ በሙዚቃ ሙሉ ታይም በካርና ማሲንቆ በየሰርጉ በመልሱ በተለያዩ ቦታዎች ላይ እሰራለሁ ክለቦች እሰራለሁ ከዛ ውጭ ደግሞ ትርፍ ጊዜ ደግሞ አንዳንዴ ያው የሞላ ኦቨር እንሰራለን አንድ ሰው ይሞላ ስለ ዛሬ ፕሮግራም ንገረን እንግዲህ ጓደኛ ወዳጅ ከ10 አመት የቤተሰብ መለያየት በኋላ ዛሬ ሊገናኝ አፍታ ደቂቃዎች ነው የቀሩ አዎ በጣም ክሎዝ ጓደኛዬ ነው ብዙ ጊዜ ሰርግ ስራ አብረን እንሰራለን ከሰርግ ውጭም በጣም ቅርብ ጓደኛዬ ነው በጣም ይናፍቅ ነበር 10 አመት በላይ ብቻውን እዛ ሀገር ኖሯል በሳምንት 2 ቀን 3 ቀን አብረን እናሳልፋለን እና በዛ መሃል ላይ ስለሚስቱና ስለ ልጆቹ ሁሉ ያወራይ ነበር እና ለምን አንድ ዜማ አንሰራም ስለሚስቱ ብለን አንድ ዜማ እናገጠም ውዴ የሚል ዘፈን ሰራን ውዴም በሰራ እንግዲህ አይ ቲንክ በ3ኛ በ4ኛ አመቱ ውዴ እየገባች ነው ከተወሰነ ሰዓት በኋላ ውዴ ባካል ለሷን የተሰራው ኦኬ አዎ ለውዴ ነው የተሰራው እኔም ባካል ውዴ ነው ያታለው ማለት ነው ዛሬ ለመጀመሪያ ጊዜ በጣም አሪፍ ያው በመጨረሻ ጉርላክ ማለት በመጨረሻ ብዙ አርቲስት ነው ያለው በጣም በርካታ አርቲስቶች መጥተዋል እዚህ ሰው ለመቀበል ቤተሰቦቹ አሉ የሷ ዘመዶች ብዙ ሰው ነው ያለው ሁሉንም ዝረስ ስለመጡ በሱ ስም ማመስገን ፈልጋለሁኝ ቼቤ ሚዲያንም ደግሞ በዛ አጋጣሚ ከልብ አመሰግናለሁ ውዴ ግጥምና ዜማ አንተ ነው ውዴ ዜማና ግጥም ነው ትንሽ በሱ ውዴን እየጠበቅናት አይደል አዎ አይኔና ልቤ ያረፈባት ሁሉን ከሰማይ እየታደላት ይላል ውዴ ገብታችሁ ደግሞ ዩቲዩብ ላይ ታዩታላችሁ ቀሪ ፕሮግራማችን ይቀጥላል ቴንክ ዩ ግዛቸው ሊጋባው በየነ ግዛቸውን አታውቁትም ሊጋባው ነው የሚታወቀው አዎ ልክ ነው መልካም ቴንክ ዩ አመሰግናለሁ ዛሬ ደግሞ እንግዲህ ልክ እዚች ቦታ ላይ እዚህ ሞመንት ላይ አንተም ያሳለፍከው ነው ወንድማችን ዛሬ የሚቀበለውና ምንድነው ስሜቱ ካንተ ልምድ አልኩ እውነት ለመናገር በጣም ደስ የሚል ነገር ቤተሰብ ማግኘት እኔም ከዚህ በፊት አይቼዋለሁ ጌቱ በጣም የምወደው የማከብረው ምርጥ ቅን ወንድሜ ነው ገብርኤልን በዚህ አጋጣሚ ጌቱ ወንድሜ እንኳን ደስ አለ ገብርኤልን
እንኳን ለዚህ ያበቃህ። በጣም አሪፍ ልጅ ነው። በደስታ ነው በጉጉት እየጠበቅን ያለነው። እኔ ቃላት የለኝም። በድጋሚ ጌቱን እንኳን ደስ አለ ነው የምለው። ለምን ባለቤቱን ልጆቹንም ባለቤቱን ልጅ ማግኘት የመሰለ ትልቅ ነገር የለም እና እግዚአብሔር ይመስገን። እመቤቴ ክብር ምስጋና ይግባት። ጌቱ በጣም ምርጥ ልጅ ነው እና እንኳን ደስ አለ ወንድሜ ጌቱ፣ በእውነት እንኳን ደስ አለ። በጣም ደስ ብሎኛል። የደስታ ተካፋይ ደግሞ ስለሆንኩኝ በጣም ኩራት ይሰማኛል። እግዚአብሔር ይመስገን። የእናንተም ጓደኞች ሌላም ብዙም ኢትዮጵያውያኖች እንግዲህ ይሄን አጋጣሚ የሚጠብቁ ብዙዎች አሉ። ለእነሱ ምን መልእክት አለ? እመቤቴ ማርያም የልባችሁን ትምናላችሁ። ሁሉም አሜን። ቴንክ ዩ። እኔ እንኳን አውቃለሁ። እስኪ መጀመሪያ ለማያውቁ በሙያ ኦኬ ከበሮና ሙዚቃ ቋዋ ካለ በቃ አንተ መድረክ ላይ ነህ። አይ ነው እዚህ ምን እንዳትል ብቻ። እኔ በሙያ እንግዲህ የሀገር ፍቅር ቲያትር የባህል አሰልጣኝ ነኝ። የባህል ዝዋዜ ማለት እንግዲህ እና በህይወትን ያፈራው ማለት ያው ከሱ ያሉ ኩዮች በሙሉ ለተለያዩ ሀገሮች ብዙ ያፈራዋቸው ልጆች ናቸው። ፐርሰናሊ ደግሞ የምታውቀው የሸራተን ኒው ኢየር እና እያንዳንዱ የኤግዚቢሽን እና ትላልቅ ዝግጅቶች የቀለጠው መንደር አዘጋጅ ነኝ። ለማንኛውም እንግዲህ ዋናው ወደ ገጠመው ንግባና ጌቱ በጣም ጥሩ ልጅ፣ ጥሩ ባህሪ ያለው ሁሉን በእውነት እኔ አሁን እዚህ ሀገር ነው ያወቅኩት። እሱ ያገኛል ግን የተባረከ ልጅ ነው። ይሄ እንደዚህ አይነት ዲሲፕሊን ያለው ሬር ነው የምታገኘውና እውነት እግዚአብሔር ደግሞ ከፋይ ስለሆነ ስብስብ አድርጎ ልጆቹ ይሄው ለዚህ ያበቃል እና ደግሞ ሌላው ቁም ነገሩ ደግሞ ቀላል ነገር አለ። የውስጥ ቁም ነገሩ ማለት ነው። እንደዚህ ቀላል ነገር ብዙ ፋይት አድርጎ ክሊር አድርጎ ነው የጠበቃቸውና ይሄ ልጅ ፐርሰናሊ መሸለም የሚገባው ልጅ ግን እግዚአብሔር ደግሞ ሁሉን ነገር አስተካካይ ነው። ለዚህ መብቃቱ በጣም ደስ ብሎኛል። ሁላችንም በጣም ተደስተናል። ጌቱ የተባረከ ልጅ ነው። አመሰግናለሁ ጌታዬ። በጣም አሪፍ። አንተም ደግሞ ለምትሰራው ስራ ሁሉ ምስጋና ይግባ። እውነቴን ነው የምልህ፣ ቀላል ነገር አይደለም። በዚህ ታይም የእያንዳንዱን ስሜት ገበያ ላይ ወይም እንትን ላይ ማውጣት ቀላል ነገር አይደለም። እና የምትሰራው ኢዚ ይመስላል ትንሽ እና የአንድ ደቂቃ ማስታወቂያ ከባድ እንደሆነ አውቃለሁ። ይሄ ግን ቀላል አይደለም እና እዚህ አገር በተለይ ማሸነፍ በስራ በጣም ትልቅ ነገር ነው። ትልቅ ነገር እግዚአብሔር ያበርታ ማለት። ቴንክ ዩ። ለሌሎችስ ምን ትላለህ? አሁን እንደዚህ በተለያዩ ለሚኖሩ ሰዎች እንግዲህ ከ10 ዓመት በኋላ ነው የሚገናኙት። እንግዲህ ዋናው ምንድነው? አላማ ነው። እዚህ ሀገር ብዙ ቅኝትን የሚያዛባል አላማ ነው። አላማ ካለህ ደግሞ እዚህ ሀገር እንደውም የሚሳካው ብማር ወይም ሰርቼ ሁለቱን ከመረጥ በትክክል አላማን ታሳካለህ። ካልኩሌት አድርገህ ዋናው ትዕግስት ያስፈልጋል። እኔ ለሌሎቹ የምመክረው ምንድነው እንደ ጌቱ ታጋሽ ነው። ሁሉ ነገር ጥሩ ይሆናል። ይሄው እኮ ዛሬ ይሆናል በቃ አለቀ። እንደዚህ ማለት ነው። የታገሰ ሁሉ ያገኛል ዋጋውን ማለት ነው። ይሄንን ነው ማስተላለፍ። ቴንክ ዩ ዳንቶሽ። አመሰግናለሁ። ብሔራዊ ቲያትርና ሀገር ፍቅር ነው የሚሞላው ዛሬ። እናንተ እንግዲህ አንተና ወንድም በጣም ትታወቃላችሁ። በተለይ ከጉራጌኛ ጋር ከጉራጌ ባህል ጋር የተያዘ መጀመሪያ ስለ ባክግራውንድ ትንሽ ሰዎች እንዲያስታውሱ። ልክ ነው። ያው ድሮ ቄራ ሰፈር ልጅ ነኝ። እዚህ እንግዲህ ወደ 33 ዓመት አድርጌያለሁ። አጋጣሚ ሆኖ ደግሞ ጌቱ እኔ ጋር ነው የኖረው ሲመጣ። አንድ 6 ዓመት እኔ ጋር ነበረ። አሁን ለመጨረሻ ጊዜ ስንለያይ ነው ማለት ነው። ይሄ ደግሞ መልካም ነገር ነው። ጌቱ በመጀመሪያ መልካም ሰው ነው፣ ጥሩ ሰው ነው። እንደዚህ ደግሞ ፋሚሊ አንድ ላይ ሆኖ ተገናኝቶ ሲወጣ ማለት በጣም እድለኞች ነን። በጣም ደስተኛ ነን። ዛሬ እዚህ በመገኘቴ በጣም ደስታ ይሰማኛል። ደግሞ ቀሪውን ዘመኑን የሰላም የደስታ የፍቅር አድርጎ አሜሪካ ቤተሰቡ ተቀብላለት የደስታ ኑሮ እንዲኖር የሁል ጊዜ ምኞቴ ነው። እናንተ እንግዲህ አንተም ወንድምም ስማችሁ በጣም በበጎ ይነሳል። እንግዲህ እንዳልከው አሁን ጌቾን እንኳን አናውቅም ነበር አንተ ጋር እንደወረደ፣ ግን አሁን ክበበው ገዳን አውቃለሁ። ብዙዎች ሲመጡ ብዙዎች እገዛ እንደምታደርጉ እንሰማለን።
ያ መልካምነት ለራስ ነው። ምንም እኛ ይዘነው የመጣነው ነገር የለም። እግዚአብሔር ያመቻቸልን ነገር በሁሉም ኮምፈርት አድርገህ ስትጠቀም ይባርክልሃል። ከዛ በረከት እንጂ የምታገኘው ኪሳራ የለምና መልካምነት ለራስ ነው። በጣም አሪፍ። አይ እንደናንተ ማለት ኢትዮጵያኖች ከኋላው ነው ብዙዎችን ማገዝ ክበባው በጣም ብዙ ጊዜ እንግዲህ ይሄን ፕሮሰስ አልፏል። ሲመጣም ቤተሰቦቹ ደግሞ ሞቅ ደመቅ አድርጋችሁ ደግሳችሁ በደንብ እንዳስተናገዳችሁ አይቻለሁና አሁን ጌቾን ደግሞ ዛሬ ስትነግረኝ እሱን አላውቀው ነበረ እና እንደናንተም ከኋላ ያሉ ሰዎች በጣም ሊመሰገኑ ይገባል። ብዙ ጊዜ ከኋላ ያሉ ሰዎች አይታወቁም ከፊት ያሉት እንጂና በዚህ በኢትዮጵያ ኮሚኒቲ ስም ላረጋችሁ ነገር ሁሉ ስለምታደርጉት እንዲሁም ደግሞ ለመስቀል ተጠርተናል። በዚህኛው መስቀል በሚገባ እና ለናመሰግናችሁ ይገባል። መጨረሻ ላይ እንኳን ደስ ያላችሁ ማለት ትፈልግ ከሆነ እንግዲህ እንኳን ደስ ያላችሁ ለመላው ቤተሰብ እንግዲህ አሜሪካ ተቀብሏቸው እንደዚሁ ደግሞ ልጆቹ መስመር ይዘውለት ተመርቀው እነሱም ደግሞ አዲስ ጎጆ መመስረት ማለት ነው። እሱም የተሳካው ነው። እንዲሁ በደስታ እንመላለስ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። Thank you. በሀገራችን ልዩና የመጀመሪያው የሆነው ስማርት ሌክዠሪ አፓርትመንት ብዙዎች ለመኖሪያና ለኢንቨስትመንት ከሚያስቡት ቦታ ላይ ሳር ቤት ከካናዳ ኤምባሲ አጠገብ በአውሮፓና በዱባይ የሚያውቁት ዘመናዊ ውበት እዚሁ አዲስ አበባ ውስጥ ከብዙ ፋሲሊቲዎች ጋር የግንባታ ጊዜን በሚያሳጥረው ድንቅ በሆነው በፖስቴንሽን ቴክኖሎጂ እየተገነባ ባለው በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ስማርት አፓርትመንቶችን በ10% ቅድመ ክፍያ ማለትም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ምቹ በሆነ በረጅም ጊዜ አከፋፈል የግሉ ያድርጎት እንለውታለን። ለመጀመሪያዎቹ 20 ደንበኞች ለ15 ቀን ብቻ የሚቆይ ልዩ ቅናሽ። በዚህ ስማርት አፓርትመንታችን ውስጥ ሪዞርት ስታንዳርድ የመዋኛ ገንዳ፣ ኢሮፒያን ስታይል ስፓ፣ ሞደርን ጂም እንዲሁም የቴኒስ ኮርት ከባስኬትቦል ኮርት ጋር ጋራጅ ስቶር፣ ሚኒ ባንክ፣ ቫሌት ፓርኪንግ እንዲሁም ዘመናዊ የሆኑ ብራንድ ሾፖችን በተጨማሪም ከ15 በላይ ፋሲሊቲዎችን የያዘ ነው። ለበለጠ መረጃና ቤትዎትን ለማስያዝ ከታች ባለው ስልክ ዛሬውኑ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ እንተዋወቅስ። እሺ ጤና ይስጥልኝ። ድንበሩ እባላለሁኝ። ይሄ ስም አውቀዋለሁ። ይሄ ስም ይታወቃል። ልክ ነው። ብዙ ኢትዮጵያኖች ሳያነሱ ትሰማለሁ። በተለይ ደግሞ ከአሳይለም ኬዝ ጋር ድንበሩ ትንሽ ነገር በለን። እሺ ጤና ይስጥልኝ። እንኳን ደስ አላችሁ ሁላችሁ። ዛሬ እዚህ የተሰባሰብነው የጌቱን ቤተሰቦች ለመቀበል ነውና በጣም ነው ደስ ያለኝ። ለዛ ነው የመጣሁትና እንኳን ደህና መጣችሁ ለማለት ነው የመጣሁት። ያንተ ሚና እዚህ ጉዳይ ላይ እዚህ ፕሮሰስ ላይ ያንተ ሚና ምን ነበር? ያው እንግዲህ ማንኛውም ሰው እንደሚያደርገው አቅም የሚችለውን እርዳታ አድርጌያለሁ ለጌቱ እና ለቤተሰቦቹም። ዛሬ እዚህ የደረሰበት ደረጃ ለመድረስ በእኛ በኩል የምንችለውን ሁሉ አስተዋጽኦ አድርገናል ማለት ነው። ያረጋችሁትን አስተዋጽኦ ንገረን እስኪ። አሁን ብዙ ኢትዮጵያኖች በኢሚግሬሽን አካባቢ ነው በብዛት ያው እንደምታወቀው የምንረዳው፣ ግን ከዛ የበለጠ የጌቱን ነገር ነው ለመናገር የምፈልገውና ጌቱ በጣም ጥሩ ሰው ነው። ጊዜውን ወስዶ በጣም በትዕግስት ነው ብዙ ነገሮችን ያሳለፈው፣ ብዙ ነገር ነው ያለፈውና ሌሎች ኢትዮጵያኖችም ከሱ መማር ያለባቸው ነገሮች አሉ። ችግሮች ይረዝማሉ፣ መከራና ስቃይ ይበዛል። ነገር ግን የማታ ማታ እንደዚህ ውጤቱ ሲታይ በጣም ደስ ይላልና ከሱ መማር የምንችለው ነገር ምንድነው? ትዕግስትን። በጣም ትዕግስት አስጨራሽ፣ እልህ አስጨራሽ የሆነ ሂደት ነበር የነበረው። ረጅም ጊዜ በትዕግስት ጠብቆ እዚህ ደረጃ በመድረሱ በጣም ደስ ይለኛልና ወገኖቻችን እዚህ አካባቢ ያሉ ወገኖቻችን ስለኔ ስራ ሳይሆን ከሱ ትዕግስት ብዙ እንዲማሩ ነው የምፈልገው። ያንተም ስራ ቢተዋወቅ ምንም ችግር የለውም አቶ ድንበሩ እንግዲህ እና ብዙ ነገር በማገዝ እኔ ያው ስሜ ቅድም እንደተናገርኩት ድንበሩ መላክ ህይወት ይባላል። ኢሚግሬሽን ስራ ላይ ብዙ አመት ሰርቻለሁኝ። በተለይ በአሳይለም አካባቢ ኢትዮጵያውያኖችን እረዳለሁኝ። ቢሮአችን የሚገኘው ሲልቨር ስፕሪንግ ሜሪላንድ ነው እና በዛ ስራ ነው እንግዲህ ከጌቱ ጋር የሚተዋወቅ ነው። ከሱ በፊትም የረዳናቸው ሰዎች አሉ፣ ከዛ በኋላም የረዳናቸው ሰዎች አሉ። ግን አንዳንድ ባለ ጉዳይ በጣም ይቀርበንና እስከ መጨረሻው ድረስ እንደዚህ አይነት ነገር ተከታትለን እናስፈጽማለንና ይሄ ነው እንግዲህ በእኔ በኩል ከሙያ አንጻር ከልምድ አንጻር እንግዲህ ብዙ ኢትዮጵያኖች በአንተ ፕሮሰስ አልፈዋል። አሁንም እያለፉ ያሉ አሉ፣ አዲስ የሚመጡ አሉ፣ እየጠበቁም ያሉ አሉ። እንግዲህ ይሄ ከ10 ዓመት በኋላ ነው አሁን ቤተሰቦቹን የሚያገኘው። በእንዲህ አይነት ሁኔታ ላይ ላሉ ኢትዮጵያኖች ምን መልእክት አለ ከአንተ ከሙያ አንጻር? አንደኛው ቅድም የተናገርኩት ነው። በጣም ትዕግስት ያስፈልጋል እና ጥንቃቄም ያስፈልጋል። ይሄ ስራ በሚሰራበት ጊዜ ኢሚግሬሽን ጉዳይ በጣም የተወሳሰበ ነው እና አብዛኛዎቻችን ከጎረቤት ከጓደኛ ከዘመድ በምንሰማው መረጃ ተመርኩዘን እርምጃዎች እንወስዳለን እና ጉዳዮቻችን ይበለሻሻሉ እና በዚህ ጉዳይ ላይ ተመክሮ ያላቸው በተለይ ደግሞ ኢሚግሬሽን ጠብቅና ስራ ላይ የሚሰሩ ሰዎችን አነጋግረው ጉዳያቸውን ማስፈጸም ይኖርባቸዋል እና በራሳቸው በጎረቤት በጓደኛ የሚሰራ ስራ ማታ
ችግር ያመጣል። ብዙ ኢትዮጵያውያኖች እዚህ ሀገር ወረቀት የማግኘት ቀዳዳዎች አሏቸው ብዙ እና በየት በኩል የነሱ ቢኬድ ሊያዋጣቸው እንደሚችል ማነጋገር ያለባቸው ባለሙያዎች ነው። እሱን ነው በመክረው ነገር። በጣም አሪፍ። አንድ ቀን ቢሮ እንመጣለን፣ ኮፊ ሻፕ ማለት እንመጣለን። አቶ ድንበሩ ማለት እሳቸው ናቸው። ቴንክ ዩ አመሰግናለሁ። ለኢትዮጵያ እንግዲህ አንድ ነገር ጥለው ካለፉ አርቲስቶች መካከል አንዷ ነሽ። አስታውሽን እስቲ። አሁን ሀገር ፍቅር ቲያትር ቤት የባህል ክፍል ተወዛዋዥ ነኝ። ብዙውን ደግሞ ልብስም ዲዛይን አደርጋለሁ። የባህል ክፍሉን ብዙ ጊዜ የተለያዩ ስራዎች ሸራተንም ሜጋ ስቱዲዮ በፊት በሚተላለፉ ነገሮች በሙሉ እንግዲህ ልብስም ዲዛይን አደርጋለሁ፣ ተወዛዋዥም ነኝ እና ይሄ ነው እንግዲህ ኢትዮጵያ የነበረኝ ነገር ማለት ነው። እና እዚህ አሜሪካንም ከመጣሁኝ ያው የተለያየ ነገር ሁልጊዜ ኳሱ ላይ እንሰራለን እንላለን። ከዛ በተረፈ ልጄን ይዤ ነው የመጣሁት። ልጄን እንግዲህ አሳድጌ ትልቅ ደረጃ አድርሻለሁኝ። ይሄው ነው። ግላምጤ ጋር ሀገር ፍቅር ነው እንዴ? አዎ አይኑካ ሀገር ፍቅር ነው። አዎ ሀገር ፍቅር ተያየን። ከዛ በኋላ ፈረንሳይ ተጀመረ። ለስራ ሄዳችሁ መሰለኝ። አመረኩ ተመቻቸ። አዎ ስለ ዛሬው ደግሞ ትንሽ ነገር ቢንስ አሁን ተገኘንበት 10 ዓመት መለያየት በኋላ ነው ጓደኛችሁ እንግዲህ ቤተሰቦቹን የሚቀላቀለው። አዎ ጌቱ በጣም የምንወደው ልጅ ነው። በዚህ አጋጣሚ እዚህ ሀገር ነው የተዋወቅነው። በቃ እንዴት ብዬ እንደምነግርህ አላውቅም። የሰው ልክ ነው በቃ ጌቱ ማለት ነው። በጸባይም ሆነ በምንም ቤተሰቡን በጣም ነው የሚወደው። ፈራህ እግዚአብሔር ያለው ልጅ ነው እና በጣም በቃ ለነሱ የነበረው ነገር እኛም የነበረን ጉጉት ብዙ ጊዜ እኔ ጋር እናሳልፋለን። ቤት እንደ ቤተሰብ ነን በቃና ጌቱ የአንድ ቀን ሁላችንም እንበዛለን እለዋለሁ እና ቀላል ነገር አይደለም ዛሬ ቤተሰብን ማግኘት። ሚስቱን ባለውለታ ትልቅ ነገር ነው ያደረገችው። ቀላል ነገር አይደለም። 10 ዓመት ልጆች ህፃናት ሆነው ነው ትቷቸው የመጣውና ማሳደግ ቀላል ነገር አይደለም እና ክብር ይገባታል። ለሷ ለዚህ ቀን እንኳን መቤቴ አደረሰችው። ይሄው ነው። በጣም ደስ ብሎኛል። በጣም ከሚገባው በላይ እና ይሄን ቀን በጉጉት ነበር የምንጠብቀው። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። አመሰግናለሁ። አንተ ለምትሰራው ነገር በሙሉ ክብር ይገባሃል። በየሄድክበት በሙሉ በቃ አርቲስቶችን ታስተዋውቃለህ። ኢትዮጵያኖች የንግድ ቤቶችን ምናምን የምታረጋቸውን ስራዎችን በሙሉ ያለውኝ ስራ በሙሉ የተባረከ ይሁን። ዜር ይስጥልን። አመሰግናለሁ። እንተዋወቅ። ደረጀ ይባላል። የውዝዋዜ ባለሙያና ድምጻዬ። ቲያትር ቤት ነበር? አዎ ብሔራዊ ቲያትር ነበር። ብሔራዊ ቲያትር አንጋፋው እንዴ? ከዛ ጀምራ ከብሔራዊ ቲያትር መጀመሪያ ፖሊስ ነበር፣ ፖሊስ ኦርኬስትራ። ከዛ በኋላ ብሔራዊ ቲያትር፣ አሁን ደግሞ በሰሜን አሜሪካ። ስለ ጓደኛ ዛሬ ስለተገኘንበት ደግሞ ጌች የምንተዋወቀው አዲስ አበባ ነው። እንደ እግዚአብሔር ፍቃድ ደግሞ አብረንም ነው የመጣ ነው። በአንድ ግሩፕ ውስጥ ሆነ ከመጣን ኦልሞስት ወደ 10 ዓመት ሊሆነን ነው። በቃ ምርጥ ጓደኛዬ ነው። ጥሩ ሰው ነው። በጣም ጥሩ ጠንካራ፣ ስፔሻሊ ለቤተሰቡ ለትዳሩ ያለው ክብር በጣም ነው የሚገርመው። እግዚአብሔር ደግሞ ፈቅዶ ዛሬ እሱን ለመቀበል ተገኝተናል። አሪፍ ነው። በጣም ስሜቱ እንዴት ነው? ከባድ ነው። በተለይ ብዙዎቻችሁ በአሳይለንት ያለፋችሁት አንድ አይነት ነገር ላይ ያለን ስለሆነ ያው የኔ ገና ቢሆንም በጣም ደስ የሚል ነገር ነው። በጣም እግዚአብሔር ይመስገን። 10 ዓመት ቀላል አይደለም። በጣም ብዙ መከራዎች፣ ብዙ ነገሮች ታልፋለህ። ያን አልፈ ደግሞ ዛሬ እንዲሆኖ ስታይ እግዚአብሔርን ከማመስገን ውጭ ምንም ማለት ነው። እውነት ነው። መልካም እድል ላንተም። እንግዲህ ላንተም ደግሞ ሲሳካ አንድ ቀን ካች እንላለን። እግዚአብሔር ያካረ። እሺ እንደቀጠለ ነው ፕሮግራማችን። እንተዋወቅ። አሸናፊ በንቲ ይባላለሁ። የሸዋ ኢታና ቤተሰብ ሸዋ ነው በጣም የሚታወቀው እዚህ። በእርግጥ ዋናው ይሄና ሰብሳቢ እሱ ነው የሚታወቀው። ትክክል። አንተ ኢትዮጵያ ነበርክ? እዚህ ነበር? እኔ በብዛት ኢትዮጵያ ነው ያለሁት። እንግዲህ ዛሬ ስለተገኘንበት ነገር ላይ ያንተ አስተዋጽኦ በጣም የጎላ ነው። አንተም ወደዚህ ሀገር እንዲመጣ ድሉ ካመቻቸው ሰዎች መካከል አንዱ ነው የሚባል ነገር ሰማንና ዛሬ ደግሞ ያመቻቸው ነገር ተሳክቶ እንደምስታይ ምን ተሰማ?
አዎ እለት በጣም ለመናገር በሚከብድ ሁኔታ ይሄንን ድባብ በማይበት ሰዓት በጣም ከፍተኛ ደስታ ነው የተሰማኝ ከምገልጸው በላይ ነውና ጌትሽ ማለት ቅድሚያ እንኳን ደስ አለው ልለው ፈልጋለሁ ከነ ቤተሰቡ ለሚዬ ልጆቹ በጣም ወደው ቤተሰብ ናቸው እና አብሮ አደጌ ነው ለኔ የልጅነት ጓደኛ አብሮ አደጌ ነው ወንድሜ ማለት ነው እሺ ያ ወንድሜ ማለት ነው ያው ቤተሰብ ነን እና በጣም ምን ጠብቃት ቀን ነበረች እቺ ቀን የዛሬዋ ቀን በጣም በጉጉት ስንጠብቃት የነበረው ቀን ነችና ለዚህ በመድረሱ እግዚአብሔርን በጣም አመሰግናለሁ በጣም ደስ ብሎናልና ጌትሽ ብዙ ዋጋ የከፈለ ጎበዝ ታታሪ ጎበዝ ልጅ ለቤተሰቡ ታጋይ እና ጌትዬ እንደምታውቁት ነው እንግዲህ ለሁሉም ያስብ ለሁሉም ይሯራ ሰው ነው ሞር ደግሞ ለሰው ሲሮጥ የሚውለው የራሱን ቤተሰብ ደግሞ እዚህ ደረጃ ላይ ይሄን ህዝብ አይተን እንደዚህ ሲሆን ስታየው በጣም ከዚህ የበለጠ ደስ አይልም ስትኖር በህይወት ውስጥ እንደዚህ ቤተሰብ ሲሰባሰብ የዚህን ያህል ጊዜ ቆይቶ ዋጋ የከፈለ ልጅ ነው አሜሪካ ላይ ማለት እንግዲህ በጣም ከባድ ነው የዚህን ያህል ኦልሞስት ወደ 9 ዓመት 10 ዓመት አካባቢ ይሆናልና የዚህን ያህል ቆይቶ ትግስት ኑሮ ቤተሰብ መጠበቅ እነዚህን ቻሌንጆችን አልፎ እዚህ በመድረሱ በጣም ደስ ብሎኛል ትልቅ ደስታ ነው ያንተ አስተዋጽኦ ምን ነበር እኔ እዛ ኢትዮጵያ ስላለው እኔ ያው የድርጅቱ ምክትል ስራ አስኪያጅ ነኝ የምንሸዋ አስተዋጽኦ እንደማንኛውም ጌቱ ከጓደኝነት ባለፈም የጥበብ ሰው ነው ሙያተኛ ነው የጥበብ ሰው ነው ከልጅነቱ ጀምሮ በጣም በጥበብ ውስጥና በእንደዚህ በጥበብ ውስጥ ያደገ ልጅ ነውና በጥበቡ አይደለም የተዋወቅ ነው እኛ በጓደኝነት ነው ቤተሰባዊነት ነው አብሮ ያደገ ነውና በዛ ነው ትውቃችን አስተዋጽኦ ያው እንደ ሌሎቹ አይነት ስራ እንደሙያቸው እንደዘርፋቸው እዚህ እንዲመጡ ከተደረገ ስራዎች ውስጥ እንግዲህ ያው ያለውን ነገር ከምንወሽዋ ቀጥዬ ከድርጅቱ ጋር ተሰራ የነበርኩኝ ይሄ ነው ያለኝ አስተዋጽኦ ማለት ነው በጣም አሪፍ እንግዲህ አንተም ምንወሽዋም በተለይም በኢትዮጵያ አርቲስቶች ላይ በጣም ትልቅ አስተዋጽኦ አድርጓል ሸዋ እዚህ ሀገር ለመምጣትና ዛሬ ህይወታቸው እንዲቀየር እንግዲህ ከእግዚአብሔር በታች እንግዲህ እግዚአብሔር የሚሆንም ነገሮች የሚያሳካው እናንተ መንገድ ሆናችሁ ዛሬ ከሱ አልፎ ለዚህ ቤተሰቦቹ እንዲመጣ አድርጋችኋልና እናንተም በጥበብ ውስጥ ላደረጋችሁ ነገር በሙሉ ተመሰገኑ ይገባል አንድ ቀን ከሸዋ ጋር እንግዲህ እንገናኛለን ኦኬ ታንክ ዩ ቸብዬ አንተም በርታ እናመሰግናለን እናከብራለን ቸብዬ ታንክ ዩ መልካም ጊዜ እንኳን ደስ አለን ሁላችንም ታንክ ዩ
ደግሞ ትረከባለሽ ከፍ Oh my goodness. Thank you. Thank you so much.
يا بسلام قبول بسلام قبول يا بسلام قبول بسلام قبول بسلام قبول بسلام قبول يا بسلام قبول يا بسلام قبول يا بسلام قبول بسلام قبول بسلام قبول يا بسلام قبول يا بسلام قبول يا بسلام قبول عربلا بكلمة ورد ورد يقول قلتو يموت يموت على سنات عمساي ولد عمساي وغدو يما بيه يبقى لاندو هربلو يا من هربلو يا من هربلو ودكن تولدان ود በሰንበት يا من هربلو እንጣፋስ ጋጃት ራስ ዳዊት ክርስትና እናቷ ኪዳነ ምሕረት ተገኘሽ ለምለም የጌትዬ ሚስት አረበለውና የመጣው ይምጣ አርሶም ቂጣ ነው ሸምቶም ቂጣ በቀኝም ነፈሰ በግራም ነፈሰ እኔማ ጌትዬ የልቡ ደረሰ ያመናል በለው ያመናል በለው እስኪ ያመናል በለው የሰው መመሳሰል እንዲህ ነው ወይ ያመናል በለው የድዬን አየሁት በአብዬ ላይ ያመናል በለው እምቧበል እግርህን ወደ ላይ አቴ ሮቢክስ እምቧበል የቱርኩ በልኩ የጣሊያን ልዩ ነው የሀገር ውስጥ ወደ ውስጥ ኤርጌንዶ ይሻላል እንደተመለከታችሁት እንግዲህ በጣም በሐዘን በእንባ በናፍቆት የ10 ዓመት መለያየት እንግዲህ በዚህ መልኩ የሰዎች ተገናኝተዋል። ቀሪውን ደግሞ ከመኪና ውስጥ አልፈን ወደ ቤት ደግሞ ያለው ነገር እናሳያችኋለን። እንደምታዩት እንግዲህ 10 ዓመት መለያየት ማለት በጣም ከባድ ነገር ነው፣ ያያችሁት ነገር ነው እና እንደ አዲስ ላይፍ አዲስ ትዳር አዲስ ሙሽራ እንደ አዲስ ቀለበት ተደርጎ አዲስ ላይፍ የሚጀመርበት ሁኔታ ነው ያየነው። ይቀጥላል፣ አላለቀም። ገና መኪና ውስጥ አለ። ከዛ ደግሞ ቤት ውስጥ ሄደን ደግሞ ያለው ነገር እናሳያችኋለን። እንደምትመለከቱት ብዙ ወዳጅ ዘመዶቻችን ተሰብስበው ፎቶ እየተነሱ ነው። ኃይሉ ጋር ተብሏል፣ ተሞሽሯል። ያሳየናችሁ ነገር በሙሉ ቀሪውን ደግሞ እናሳያችኋለን። አብራችሁን ሁኑ። ሁሌም እንደምንለው ለቻናላችን ሰብስክራይብ አድርጉ። ቤተሰብ ሁሉ ወደ ቀጣዩ
ጎበዝ ውረድ እንውረድ ተባባሉና አስደበደቡት ቆሙና ይህ ምን ይላል ጎፈሬው ዋሾ ይህ ምን ይላል ጎፈሬው ዋሾ ሲሸሻየነው ጌሾ ለጌሾ ያመናል በለው 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 መተኮሱንማ ያመናል በለው ያመናል በለው ማንም ይተኩሳል ያመናል በለው ያመናል በለው የማይቀትዬ ያመናል በለው ያመናል በለው አንጀት ይበጥሳል ያመናል በለው ያመናል የቆሎ የቆሎ ያመናል በለው ያመናል የቆሎ የቆሎ ያመናል በለው ያመናል የማይቀትዬ ያመናል በለው ያመናል ተቀጥለኝ ቶሎ ያመናል በለው ሆ ሆ ሆ ሆ ሆ ሆ አስፈርመናል እጇን ይዘናል አስፈርመናል እጇን ይዘናል አስፈርመናል እጇን ይዘናል አስፈርም ያለው እጇን ይዣለው አስፈርም እጇን ይዣለው አስፈርም ያለው እጇን ይዣለው አስፈርም ያለው እጇን ይዣለው አስፈርም ያለው እጇን ይዣለው በለው እዛ ላይ በለው በለው እዛ ላይ በለው እዛ ላይ በለው ምታ እዛ ላይ ምታ ምታ እዛ ላይ ምታ አርም እዛ ላይ በርም እዛ ላይ በርም እዛ ላይ በርም እዛ ላይ ያመናል በለው 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 ወሰየ ምስራች ያመናል በለው ያመናል በለው መስቀል ተተኮሰ ያመናል በለው ያመናል በለው የንማጀትዬ ያመናል በለው ያመናል በለው የልቡ ደረሰ ያመናል በለው ያመናል በለው ያመናል በለው ያመናል በለው ያመናል በለው ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ውረድ እንውረድ ተባባሉና ውረድ እንውረድ ተባባሉና አስደበደቡ ቆሙና ምን ይላል ፈሬው ዋሾ ሲሸሻየ ጌሾ ለጌሾ ያመናል በለው ያመናል በለው ያመናል በለው ያመናል በለው ጉርምርሜና ጉርምርሜ ያሆበሌ ያሆበሌ ጉርምርሜና ጉርምርሜ ያሆበሌ
እንኳን ደስ ያለሽ። ደስ አለን። ምን ተሰማሽ? ዛሬ ላይ አላውቀውም። ደስታ ምን ብዬ እንደምገልጸው ሁሉ አላውቀውም። በጣም ደስ ብሎኛል። አልጠበቅሽው ነበር? አዎ፣ በዚህ ደረጃ አዎ። እንዴት ነው እንግዲህ የ10 ዓመት ተለያይቶ መገናኘት ስሜቱ ምንድነው? ከባድ ነው። በጣም ከባድ። እንዴት ነበር እንግዲህ በተለይም ልጆቹ በጣም ትንሽ ልጆች ሆነው ነው የወጡት። ትልቁ ነበር ትንሽ ነፍስ የሚያውቀው ሲወጣ። እንግዲህ ብቸኝነት፣ እናትነት፣ እንደ እናትም እንደ አባትም ሆነሽ ልጆቹን በዚህ ደረጃ አድርሰሻል። ምን ነበር ቻሌንጁ? ከባድ ነው ግን እኛ ተለያየን ብለን የምንል ሰዎች አልነበርንም። ጌቱ ቀን በቀን ልጆቹን የሚቆጣጠር የሚያይልኝ እንደ ወንድም እንደ አባት እንደ ጓደኛ ሁሉም ቦታ ተክቶ አጠገቤ እንዳለ እንዲሰማኝ ያደረገኝ ባለው ጌት ባል ብቻ አይደለም ሁሉ ነገር በቃ ከእግዚአብሔር የተሰጠኝ ስጦታዬ ነው። መግለጽ አልችልም እና ብቻዬን አሳደኳቸው ብቻዬን ለፈውባቸው የምላቸው ልጆች አይደሉም። ቀን በቀን እያንዳንዱን ሂደት እየተከታተለ እያሉበትን ሁኔታ ቀን በቀን እያየን አብሮኝ እንዳለ እንዲሰማኝ ብቸኝነት እንዳይሰማኝ እኔንም አይደለም ሁሉ በዙሪያ የነበሩት ራሱ ከኔ ጋር እንዳለ እንዲሰማቸው ነው ያረጋው። እጅግ በጣም አመሰግናለሁ። ብዙዎች እንደናንተ እንደዚህችን ቀን በጉት የሚጠብቁ ብዙ ኢትዮጵያኖች አሉ እዚህ ሀገር ላይ። ለነሱ ምን መልእክት አለሽ? ለሰው ልጅ ትዕግስት ብቻ ነው። ሰው ስለቸኮለ የሚያገኘው ነገር የለም። ሁሉ በእግዚአብሔር ነው የሚሆነው። ይሄ ለኛ ልዩ ቀን የሆነው እግዚአብሔር ስለፈቀደልን እና ማመን ብቻ ነው በቃ። ትዳር ውስጥ ደግሞ መተማመን ካለ መመካከርና መተሳሰብ ካለ ሁሉም ነገር ይሆናል እና እግዚአብሔር ይመስገን ዛሬ ይሄን ሁሉ ደስታ ይሄ በቃ እኔ ይገባኛል ወይ እስከምል ድረስ እንደው እንዴ ሲዘገይ ግን ተስፋ የመቁረጥ ነገር ምን አልነበረም? በጭራሽ አልኩህ እኮ ጌታ እኔ አጠገቤ እንዳለ ነው የሚሰማኝ። ለደቂቃ ተለይቶኝ አያውቅም። ሁሌ በቃ ብቸኝነት እንዲሰማኝ አድርጎኝ አያውቅም። ክብር ምስጋና ይግባው መድኃኒዓለም ይመስገን። በቀጣይ ዌልካም ቱ አሜሪካ ብለናል። ቴንክ ዩ እንግዲህ ምን እንጠብቅ? አዲስ ቆንጅዬ ሴት ልጅ እውነት ቆንጅዬ ሴት ልጅ። በጣም አሪፍ። እግዚአብሔር ከእናንተ ጋር ይሁን። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንግዲህ ቀሪው ጊዜያችሁ ደግሞ የሰላም የጤና የደስታ የፍቅር ጸጋ እንዲሆንላችሁ እንመኛለን። አሜን። እንግዲህ ሴቷ ደግሞ ስመጣ እንመጣለን እንጠይቃለን። እውነት ነው። መልካም ጊዜ፣ በርቺ፣ ጠንክሪ። እኛም ከጎናችኋለን። አመሰግናለሁ። በዚህ አጋጣሚ ቤተሰብ ኢትዮጵያም ላሉት ማስተላለፍ የምትፈልጊው መልእክት ካለ እዚህም ላሉት ሁሉንም ነገር ከጎኔ ሆናችሁ ይሄን ቀን እንዳይ ከጎኔ ለነበራችሁ እህት ወንድሞቼ፣ ዘመድ ወገኖቼ ሁሉ በጣም አመሰግናለሁ። ከሌ ማለት አልችልም። እናቴ ደግሞ ኖራ ይሄን ደስታዬን ብታይልኝ ኑሮ ደስ ይለኝ ነበር። እግዚአብሔር በፈቀደው ነው የሚሆነውና እናቴ ዛም ሆና ያው ታይዋለሽ ደስታዬንና በጣም ደስ ብሎኛል። እህቶቼ አመሰግናለሁ። እዚህም ያላችሁትን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ። መልካም። እሺ፣ መልካም እድል። ቴንክ ዩ። አመሰግናለሁ። ተመልካቾቻችን ያላችሁ ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። ፕሮግራማችን እንደቀጠለ ነው። እጅግ በጣም ደስ የሚል ድንቅ ፕሮግራም ነው እያሳየናችሁ ያለችው። በእውነት የሰው ልጅ ተራርቆ ተነፋፍቆ ሲገናኝ ያለውን ስሜት እንግዲህ አይታችሁታል። ሁላችሁም በኮሜንት ላይ እንግዲህ ምላሻችሁን እናንተስ ጋር ቢሆን ስሜቱ ምን ይመስላል የሚለውን አስቀምጡልን። ማንን በል ስሜ ያብስራ ጌቱ። ያብስራ ጌቱ የስንት ዓመት ልጅ ነበር ካንተ ዳዲ ከሀገር ቤት ሲወጣ? የአምስት ዓመት ልጅ። የአምስት ዓመት ታስታውስ ነበር? ያው በደንብ ማለት የተወሰነ እንግዲህ ለ10 ዓመት ያህል አልተያያችሁም? አልተያየንም። ዛሬ ምን ተሰማ? ያው እናትና ልጁን ጠርተን እናትየውን አንተውም እና ለአንድዬ ምስጋና ይሁን እናቱ ለቅድስት ድንግል ማርያም ሊቀ መላኩ ለቅዱስ ሩፋኤል ክብር ምስጋና ይድረሳቸውና በጣም ነው ደስ ያለኝ። ለምን የተራራቀ ነገር ሲገናኝ ደስ ይላል እና በልጅነቴ ነው ሄደው በደንብም አላውቅም። ገና ተማሪ ነኝ፣ የነርሰሪ ተማሪ ነኝ። አሁን የ9ኛ ክፍል ተማሪ ነኝ። ያለው ዲፈረንስ አለ። በስልክ ነው እንጂ በአካልም ተገናኝተን አናውቅም። ከ10 ዓመት በኋላ ደግሞ እግዚአብሔር መልካም ፍቃድ ሆኖ ያው በአካል ተገናኝተን። ስሜቱ እንዴት ነበር? እንግዲህ ለ10 ዓመት ያህል በስልክ ነበር የምትገናኙት? ምን ትል ነበር? አባትህ ነኝ ሲል እንግዲህ ምን ትል ነበር? ይከብድ ነበር የመጀመሪያ ሰሞን። ያው ደግሞ ቀረቤታ ነበረን። ወደዚህ ከመምጣቱ በፊት እዛ ያለን ቀረቤታ ነበረን
እና ሲለይ በቃ ደርሼ እመጣለሁ የሚል ነገር ነው እና ቫኬሽን አንድ ሳምንት ምናምን ይወጣል እንደዛ ነበር። ግን ቀናቱ ሲሄዱ ይከብዳል። ናም ማለት ነገር ነበር፣ ብዙ ነገር ነበር። ያው እግዚአብሔር መልካም ፍቃዱ ነው። እያደግ ስንመጣ እንግዲህ ነገር ቀናቶች እየሄዱ ታውቃለህ መሆኑን ይታወቃል። በቃ እንትን እንደማይል ያው ፕሮሰስ ጊዜ እንደሚፈልግ ይታወቃል። እዛ ሰዓት እድሜ የሚያስተምራል ቀልብ እሱ ነገር ስላለ ትረዳለህ። ከዛ በኋላ ያለው ነገር መንፈሳዊ ትምህርትም እንዳለስ ቅድም ሲነገረን ነበር። እውነት ነው። ምን አገልግሎት አለ? ያው ሰው ማገለግለው በድቁና ነው ማገለግለው። ዲያቆን ነህ? ጠቅመዋል መንፈሳዊ ሆነት እውነት። ማዘርስ እንዴት ነበር የምታግዛት? ቅድም አባትህ ሲናገር እንግዲህ ልጆቹም ታናናሾች ወንድሞች አንተን አይተው አንተም እነሱን የማሳደግ እንዴት መሰለህ እነሱ ትንሽ በቃ አሁን ትንሹ ያው በ5 ወሩ ነው ምናምን ነው ሄደው ጥር ተወለደ ፋዘር ጳጉሜ ሄደ እና ያ ነገር ሲሆን በቃ አባቱን እንደማያውቅ ምናምን አይነት ነገር አለ። ያው በስልክም አላወራም ይላል። እሱ ነገር አለና ልጆችን ወደ ቤተክርስቲያን ሲቀርቡ ከእግዚአብሔር ጋር ታቀርባቸዋል። እግዚአብሔር እንዲያው በአካል አንገናኝም አምላካችን በውስጣችን አለ። እውነት ነው። ያንን ነገር ስለምትለምደው ይሄንንም እንዲው አርገህ ታያይዘዋለህ ከዚህ ጋር እሱ ነገር ስላለ በጣም መንፈሳዊ ጠቃሚ ነው። ብስል እንድትሆን ያደርጋል። አነጋገር ትቆጠብበታለህ። ለተለያዩ ነገር ስነ ግብረ ገብን ትይዝበታለህ። ከአምላክ ጋር እንዴት መገናኘት እንዳለብህ ለምድራዊ ለስጋ ሳይሆን ለዘላለማዊም እንዴት መሆን እንዳለብህ ያስተምራል። ለምን ምድር ኃላፊ ናት፣ ትተናት እንሄዳለን። የዘላለም ሕይወትን ግን ልንወርስ ያደርጋል። በጣም ጥሩ። በቀጣይ እንግዲህ ምን እንጠብቅ? አሁን አሜሪካ ገብታል እንግዲህ አያት አሜሪካን በስሱ ወደፊት ደግሞ ሌላ ፕሮግራም ሰፋ አድርገን እናወራለን። ጊዜው ግን ምን እንጠብቅ? ያው እስካሁን በቃ ያው እንዲም በቤተክርስቲያን በአገልግሎት አልተገናኘንም። ያው እዚሁ መጣናል። እንዲሁ እንደተገናኘን ደግሞ በአገልግሎት ላይ ተገናኝተን ለምንተናለን ቤተክርስቲያንን ያው ከአዲስ ኢትዮጵያ ላይ ብዙ ቤተክርስቲያናቶች አሉ፣ ብዙ አገልጋዮች አሉ። እዚህ ደግሞ ቤተክርስቲያኑ ቢኖሮችም የአገልግሎት እጥረት አለ። እሱን ነገር ደግሞ ቤተክርስቲያንን በዓለም ላይ ለማስፋፋት ያብስራ። መልካም ጊዜ፣ መልካም እድል። እንግዲህ ወደፊት ደግሞ ሀገራችን ታስጠራሉ ተስፋ እናደርጋለን። እንግዲህ በርቱ፣ ልመዱ። ቴንክ ዩ። እሺ፣ ኦኬ። በእውነቱ ዛሬ በጣም የተደሰትኩበት ቀን ነው። በቃ ከማስባቸው ቀኖች አንዱ ለኔ ትልቅ ቀን ይሄ ነው። በእውነት በቃ ከሰርግ በላይ ከምንም በላይ ነው። ቤተሰብ ማግኘት ቀላል አይደለም። ብዙ ጊዜ ስመኘው ብዙ ቀናቶች ሳስባቸው የነበሩ ነው። በጣም የነበሩን ውጣ ውረዶች በሙሉ በትዕግስት ምን እንደሆነ ያወቅኩበት ቀን ነው። መታገስ በጣም ትልቅ ነገር ፍሬ አለው። መታገስ በእውነት በጣም ትልቅ ነገር አለው። እነሱን ደግሞ ስታልፍ ደግሞ እንደዚያ ደስታ ታገኛለህ። እግዚአብሔር ይመስገን። የዛሬ 10 ዓመት ስለያቸው ልጆቼን እንደዚህ ነበሩ እና እንደዚህ አይነት ፎቶ ላይ ሆነው ነው የተለያየ ነው። ዛሬ እንደዚህ ጎርምሰው ነው ያገኘኋቸው። በጣም ደስ ብሎኛል። ሁላችሁም በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ። በምድር ላይ ሳለ ሁሉ ነገር ማድረግ የሚገባው ነገር ሰው ልጅ ማመስገን፣ ምስጋናና ቴንኪዩ ማለት ይቅርታ ማለት ትልቅ ነገር ነው። መጀመሪያ እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። ሁሌ ተመስገን ሰው ሰላም ሲልም ሰው ተመስገን ይላል። ግን እኔ አብዝቼ እግዚአብሔርን በጣም አመሰግነዋለሁ። ዛሬ ብዙ ደስ የሚል ነገር አድርጎልኛል። እግዚአብሔር ይመስገን። ባለቤቴ በጣም አመሰግንሻለሁ። እግዚአብሔር ይስጥሽ። ለዚህ ልጆች ተንከባክበሽ በስነ ስርዓት አሳድገሽ በስርዓት እውነት በጣም ስርዓት አላቸው። ልጅ አብስራ በጣም ነው የማመሰግነው። የምወድህ ወንድሞችን ቀርጸሃል። ዲያቆን ነህ፣ ጎበዝ ተማሪ ነህ። እንደዚህ በጣም የምወድ ልጅ በጣም ነው የምወደው። መናገር አልችልም። እኔን ይመክረኛል። በጣም ብዙ ነገር ነው አይዞ ይለኛል እና ብዙ ነው መግለጽ አልችልም። ጌዲዬም እንደዛ በጣም ይሄ እንኳን በጣም ምስኪን ነው፣ አይናፋር ነው፣ ጎበዝ እግር ኳስ ተጫዋች ነው፣ ጎበዝ ተማሪ ነው። ወደፊት ትልቅ ነገር ደርሳቸዋል። እግዚአብሔር ያድርስልኛል እና ይሄን ነው የምለው። በተረፈ ደግሞ በጣም ጓደኞቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የማመሰግነው። ከኔ ጋር ከጎኔ የቆማችሁ
ከዛሬ 10 ዓመት ጀምሮ አብራችሁኝ ያላችሁ በጣም አመሰግናለሁ። ሁላችሁም ስማችሁ በጠራችሁ ደስ ይለኛል። በጣም ይጋባው በየነ በጣም የሚገርም እቺ ልጅ ውዴ ብሎ ግጥም የጻፈላት በጣም የሚገርም በህይወቴ ውስጥ የነገሩትን ሳለ ማይረሳ የለመኑትን ሳለ ማይነሳ እግዚአብሔር አልነሳኝም። ክብር ምስጋና ይግባው። ቴንክ ዩ አቤት በጣም ቴንክ ዩ ዳምጥዬ ጌጥዬ በጣም መግለጽ አልችልም። በጣም በቃ ከምንም በላይ ቴዲ የታለ በጣም የሚገርም አብሮ እየተከታተለ ጉዳያቸውን እያስጨረሰ በጣም የሚገርም ነው። በጣም አመሰግናለሁ ቤትዬ። በጣም ነው ማመሰግንሽ። በጣም መግለጽ አልችልም። ኦል ፋሚሊውን ከመጀመሪያ ጀምሮ ከመነሻዬ አሜሪካ እስከምመጣበት እስከዚህ እስከምደርስበት እስከምቀበልበት ድረስ በጣም ከጎኔ ቆማችሁ በጣም ነው ማመሰግነው። ሁላችሁም ስማችሁን በገልጻችሁ ደስ ቸቤ በጣም ነው ማመሰግን። እዚህ ድረስ መጥተህ ሚዲያን ይዘህ ስላደረግከው ነገር ሮቢዬ፣ ኧረ በእናታችሁ በጣም ድንቅነሽ ተሰማ፣ በጣም አክስቴ ደጀኔ የተቀበላችሁ ሰዎች በጣም በሚገርም ሁኔታ እነዚህ ዝም ብዬ መጠቅሳችሁ ሁላችሁም ለኔ በጣም ትልቅ ናችሁ። ግን በቃ መግለጽ አልችልም። ጓደኞቼ ደረጀ ክሊፕ ሲሰራ በነፃ ይሰሩ ሁሉ ነገር የሚያገለግሉኝ ዛሬ ቆሙ እነ ምስጋናው መግለጻት ሁሉም ሰው እባካችሁ ያልጠራዋችሁ ካላችሁ ባነሳችሁ ደስ ይለኛል። ካላነሳችሁ እንዳነሳችሁ ይቅርልኝ። እግዚአብሔር ያክብራችሁ። በጣም ነው ደስ ያለኝ። እግዚአብሔር ያክብራችሁ። ስለ ሁሉም ነገር ደግሞ በጣም አመሰግናለሁ። እነ ዮሲ አንድዬ በጣም በቃ አሁን ሰው ዘርዝሬ አልጨርስም። የረሳው ካለ ታክዬ በጣም ነው አመሰግነው። በእውነት በጣም መግለጽ አልችልም። በጣም ጎበዝ ባለሙያ ነው ታኬ። በጣም የሚገርማችሁ ነገር ዛሬ መናገር የምፈልገው ለምንድን ነው መሰላ? በቅርብ ጊዜ ነው ያወቅኩት። ከብት አርዶ በነፃ የሚሰጥ ሰው ነው። በጣም የሚገርም ትላንትና የሳይን ሰርግ የበላነውን ሰርግ የምታዩት ምግቡን በሙሉ አዘጋጅቶ ምን አድርገው እና የሱ ፕሮግራም ላይ እና ዛሬ ደግሞ በቃ እኔ ያለሁልህ ብሎ ከጎኔ ቆሞ ሁሉ ነገር ያደረገው እሱ ነው። በጣም እግዚአብሔር ያክብርልኝ። በጣም ቴንኪው። በጣም አመሰግነው። ድንበሩ መላከ ህይወት ሳረሳው ድንበሩ መላከ ህይወት ጠበቃችን ሁሉ ነገራችን ነው። ከጅማሬው ጀምሮ በጣም ሲታገልኝ የነበረ ነው። ዛሬ ኤርፖርት ድረስ መጥቶ ተቀብሎ እንዲሁም ደግሞ አዶሊስ የሚል ኮፊ ከፍቷል። ለአመት ከነቤተሰቦቼ የሚፈልገውን ሄጄ ቡና እንደወስድ የሚፈልገውን ኮፊ እንጠጣ ፕሮሚስ ገብቶልኝ ጠዋት ነው የጻፈልኝ። በጣም አመሰግናለሁ። ድንበሩ መላኪያው በጣም ቴንኪው። እግዚአብሔር ይስጥልኝ። በተረፈ ብዙ አላወራም፣ የምናገረው ብዙ ነበር። በቃ እግዚአብሔር ይስጥልኝ። ሁላችሁ ሚስቴ የምትናገረው ለቃል ካለሽ እሷ ሰጣለሁ እንሰማለን። አመሰግናለሁ። መጀመሪያ የድንግል ልጅ ክብር ምስጋና ይውሰድ። አሜን። እናትና ልጁ ለዚህ ቀን ያበቃል። ሁለተኛ ሁላችሁንም አመሰግናለሁ። ባሌ ደግሞ በጣም ነው የምወድ፣ በጣም ማፈቅር የልጆቼ አባት ቴንኪው ነገንጆ በጣም ነው የምወድ፣ በጣም ነው የማከብረው። እድሜና ጤናውን ይስጥ። የልጆችን ፍሬ የምታይ ያርግህ። የኔ አባት በጣም ነው የማመሰግነው። ከጠበቅኩት በላይ ነው የሆነብኝና ሁላችሁንም እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ ሶ ማች። በጣም እግዚአብሔር ይስጥልን። ክብራትና ክብራት የቸቤ ሚዲያ ታዳሚዎች የዛሬው የኛ ሱብ አሜሪካ ፕሮግራማችን ይሄን ይመስላል። እንዳያችሁት እንግዲህ ብዙ ነገር ተመክታችኋል። ይሄም ይቻላል የሚል ነገር ነው ዛሬ ያሳየናችሁ። በትዕግስት ከተጠበቀ ከ10 ዓመት በኋላ የተለያዩ ፋሚሊ ዛሬ ተገናኝተው በዚህ መልኩ ከወዳጅ ዘመዶቻቸው ጋር ተሰብስበው ደስ የሚል ጊዜን ያሳልፈዋል። በእንዲህ አይነት ሁኔታ ያላችሁ ኢትዮጵያኖች ቤተሰቦቻችሁን እየጠበቃችሁ ያላችሁት እናንተም ተስፋ አለ፣ በትዕግስት ጠብቁ እያልን የዛሬው ፕሮግራማችን በዚያ በቃ። ሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።
በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች እንኳን ደስ ያላችሁ። ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ። ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 240707598 እና 202930540 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ።